የህግ ማዕቀፍ አለመኖሩ እስከዛሬ ምን ያህል ጉዳት አድርሷል ብለሽ ታምኛለሽ? ኢንዱስትሪው ላይ በአጠቃላይ ከገዢዎችም አንግል ሊሆን ይችላል፣ አጠቃላይ ከሴክተሩ እድገትም አንጻር ሊሆን ይችላል። በጣም ብዙ ክፍተት ነበረው። ምን መሰለህ፣ ማንኛውም ነገር ያው እንደምታውቀው እንደነኛ አይነት ግብይቶች መጥፎም ጥሩም ጎን ይኖረዋል። ሁለቱም ፓርቲ ደግሞ ስታስቀምጥ ፕሮቴክሽን የሚፈልገውን ወገን ፕሮቴክት ማድረግ ደግሞ የመንግስትም የሌላው የግል ሴክተሩ ኃላፊነት ይሆናል እና የህግ ክፍተት የነበረ መሆኑ ይሄ አዋጅ በወቅቱ አለመውጣቱ በጣም ብዙ ክፍተት ፈጥሯል። ምንም እኮ ሰዎች እኮ ግንባታ ፈቃድ እንኳን ያገኙበት ቦታ በሌለበት 5 ሳንቲም ባልገነቡበት ምናልባት የሪል ስቴት ልማት የሚል ካርታን ባልተሰጠበት ሁኔታ እኮ ኢን ሚሊየንስ ሰብስበው ሄደው መኪና የሚያስመጡበት ሌላ ቦታ ህንፃ የሚሰሩበት በርካታ ዜጎች በእውነት በጣም በርካታ ዜጎች የተዘረፉበት ኤሪያ ነው። ምንድነው ኢቭን አሁን የችግሩን ስፋት ስታየው እንዴት ብሎ ነው ሊካካስ የሚችለው ይሄ ነገር የሚለው ራሱ በጣም አሳሳቢ እስከሚሆን ማለት ነው። ይሄ እንግዲህ እንደምታውቀው በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ ንግዶን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልሞን መኖሪያ ለማግኘት እየፈለጉ ነው። እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ 1ና ባለ 2 መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልሞን ያሳኩ። ለበለጠ መረጃ ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ። ቤት ማለት በጣም ከባድ ችግር ነው ኢትዮጵያ ውስጥና የቤትን ችግር እንፈታለን ብለው እንዲህ በግል የሚቋቋሙ ሪል ስቴት አልሚዎቹን በአግባቡ በህግ መቆጣጠር አስፈላጊ ነው። ቢያንስ ማንኛውም ስራ አሁን ሴንሲቲቭ የሚባሉት ስራዎች ላይ ሰርቲፊኬት ኦፍ ኮምፒተንስ በህግ እየተቀመጠ የሚመለከተው ሴክተር መስሪያ ቤት በአግባቡ ክሎዝሊ መስፈርቶችን ጥብቅ መስፈርቶችን አውጥቶ በዛ መልኩ ኳሊፋይ ካላረጉ ወደዚህ እንዳይገቡ የማድረግ ነገር አለና ይሄ ግን ሪል ስቴቱ ላይ ያ ነገር ሳይኖር ረዥም ጊዜ በመቆየቱ ምንም ሰዎች ቤት ተገንብቶ ይሰጠናል በሚሉበት ሰዓት ቤት ሊገነቡ ምንም ሀሳብ ለሌላቸው ሰዎች ከፍተኛ ገንዘብ ከፍሎ ቤት አይደለም እንደው የተሳለ እንኳን ነገር ማያይበት ሁኔታ የነበረበት ነውና ከፍተኛ የሆነ በደል የተፈጸመበት ኤሪያ ነው። ዞሮ ግን አሁን ደግሞ 1357 መጥቷል። 1357 በብዙ መልኩ የነበረውን ችግር ለመፍታት በጣም ጥሩ ፕሮግረሶች ያሉት ነው። ለምሳሌ አሁን አንድ ሰው ሪል ስቴት አልሚ ለመሆን ምንድነው ማሟላት ያለበት የሚለው ተቀምጧል። ወደሱ ልሄድ ነበረ። ጉዳቱ ከደረሰ እስከዛሬ አዋጁ ሳይወጣ የደረሱትን ጉዳቶች ቀደም ብለሽ በጣም በሰፊው ጠቅሰሽልናልና አሁን ግን 1357 የሪል ስቴትና የማይንቀሳቀስ ንብረት አዋጅ የሚለው ህግ ከወጣ በኋላ አንድ አልሚ ለምሳሌ ዛሬ ይህንን ፕሮግራም የሚከታተል ባለሀብት ሊሆን ይችላል፣ ወደ ሪል ስቴት ሴክተሩ መግባት የሚፈልግ ሰው ሊሆን ይችላል። ሪል ስቴት አልሚ ነኝ ብሎ ወደ ኢንዱስትሪው ለመግባት ምን ቅድመ ሁኔታዎች ማሟላት አለበት? በአዋጁ መሰረት እንግዲህ አሁን ምንድነው፣ አንደኛ ካፒታል ሊኖረው ይገባል። ቦታው ለሪል ስቴት ልማት ተብሎ የተፈቀደ ይዞታ ሊኖረው ይገባል። ያ ደግሞ በአግባቡ በሪል ስቴት አልሚው ስም የተሰጠ ቦታ ሊኖረው ይገባል። ተገቢ የሆነ ስታፍ ሰራተኞችና ካፒታል መኖሩን ማረጋገጥ መቻል አለበት። ይሄንን ነገርና የግንባታው ፕላን ታይቶ የግንባታ ፈቃድ ያለው መሆኑ ታይቶ ነው እንግዲህ ሰርቲፊኬት ኦፍ ኮምፒተንስ እነኚህ ነገሮች አሟልቶ ነው የሚሰጠው ማለት ነው። ዝም ብሎ ማንም ሰው ለሪል ስቴት ልማት የተሰጠው ቦታ በሌለበት በቂ ካፒታል በሌለበት ካፒታል ለማግኛ የተለያዩ መንገዶችን አስቀምጧል አዋጁ። ያንንም ግን ለመጠቀም አሁን ይሄ ዝቅተኛው ራሱ ስፋቱ 1500 ካሬ ሜትር እና ወደ ጎን ወደ ላይ እና ከዛ በላይ ማልማት የምትችል መሆን አለብህ። እነኚህ 1500 ካሬ ሊኖር ይገባል። እነኚህ ነገሮች ከሌሉ ሰርቲፊኬት ኦፍ ኮምፒተንስ አታገኝም። ሰርቲፊኬት ኦፍ ኮምፒተንሱንም ካገኘህ በኋላ ደግሞ ምን አይነት ነገር ነው የምትሰራው?
ቅድመ ሽያጭ መፈጸም የምትፈልግ ሰው ነህ ወይስ ኦልሬዲ የተገነባ ነው የሚለውን መሰረት አድርጎ ሌሎች ደግሞ ቅድመ ሁኔታዎች አሉ። በተለይ በጣም ጥሩ ከሚባሉት የአዋጁ ይዘቶች አንዱ ይሄ ፕሪሴል የሚባለውን ነገር በጥንቃቄ ነው የሚያየው። ፕሪሴል እንግዲህ ምንድነው? አድማጮቻችን፣ አንድ ሪል ስቴት አልሚ ለሪል ስቴት የተቀበለው ቦታ ላይ ምንም ግንባታ ባልፈጸመበት ሁኔታ ገዢዎችን መዝግቦ ገንዘብ የሚሰበስብበት ነው። ይሄ እንደምታውቁት አዋጁ እስከሚወጣበት ጊዜ ድረስ ያው አሁንም እየተተገበረ አይደለም። ለብዙ ሰዎች ችግር ውስጥ መግባት መነሻ ነበረ እና አሁን ግን አዋጁ ፕሪሴል የሚፈጽም ሰው መጀመሪያ ከከተማና መሰረተ ልማት ሚኒስቴር ሄዶ ነገሮችን አሟልቶ ፈቃድ ማግኘት አለበት። ገንዘቡ ብቃት ማረጋገጫ ፕላስ ከብቃት ማረጋገጫው በተጨማሪ ፕሪሴል ለማድረግ ቅድመ ሽያጭ ሌላ ደግሞ ፍቃድ ይጠይቃል። ከሚኒስቴሩ ሄደ፣ በክልልም ለዚህ ስልጣን ከተሰጣቸው አካላት ሄደ ፍቃድ ትጠይቃለህ። ፍቃዱን ተከትሎ በሚኒስቴሩ የሚታወቅ ዝግ አካውንት ከፍተክ የሚሰበሰበው ገንዘብ በዝግ አካውንት ነው መቀመጥ ማለት ነው። ከዛም ባሻገር ይህንን የሚመለከቱ አካላት ካርታውን እስከ ማገድ ስልጣን ተሰጥቷቸዋል። ያ ምንድነው? እንዳልኩክ ገና ፕሪሴል ስለሆነ ግንባታው እስከሚጠናቀቅ የገንዘብ ችግር ሲገጥማቸው እንደሚበደሩበትና ይህም ደግሞ ገዢዎችን ችግር ውስጥ ሊከት ስለሚችል ያ ነገር አለ ማለት ነው። ከዛም ባሻገር ፕሪሴልም ካልሆነ ደግሞ ግንባታ ጀምሮ የሚሸጡም ከሆኑ 80% እና ከዛ በላይ ግንባታ ካላጠናቀቁ በተለየ ሁኔታ ገዢዎቹ ካልፈቀዱ ማስተላለፍ እንዳይችሉ ተደርጓል ማለት ነው። ከዛም ውጪ ያው ሪል ስቴት ላይ አንዱ ለብዙ ችግሮች መፈጠሩ ዋነኛው ይሄ የተሳሳተ ማስታወቂያ ነው። ማስታወቂያ ራሱ ልክ እንደ ሪል ስቴት ግብይቱ አካል ተወስዶ በዚህ አዋጅና ሌሎች በሚወጡ ደንብና መመሪያዎች ሬጉሌት እንዲደረግ ያስቀምጣል። ሐሰተኛ የተጋነነ ማስታወቂያ መስራት ፕሮሞተሩን ብቻ ሳይሆን ራሱ ሪል ስቴት አልሚውን በሚያስጠይቅ አግባብ ነው በአዋጁ የተቀመጠውና አዋጁ እነኝን ነገሮች አምጥቷል። ከዛም ባሻገር የውጭ ኢንቨስተሮችም በተቀመጡት ጥብቅ ኮንዲሽኖች ካሟሉ በሪል ስቴት መስኩ እንዲሰማሩ እድል የሚሰጥ ነገርም አለው ማለት ነው። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ። ንግድዎን ለማስፋፋት ወይም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ 1 ባለ 2 መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልሞን ያሳኩ። ለበለጠ መረጃ ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ።